ሄሉሻ ጠፋች እያላችሁ ለተጨነቃችሁ ውድ ተመልካቾች ማለት ነው። እና ሄሉሻ እንግዲህ በምትመለከቱት መልኩ ዩቱብ ላይ ነው እንጂ የጠፋችው ቲክቶክ ላይ አለች። ቤተሰቦቿ ጋር ዘና ፈታ ብላ እንዲህ አይነት ለብሰው ከአባቷም ከእናቷም ጋር እያሳለፉ ነው እና ደህና ነች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም በያላችሁበት የአላህ ዝነት ሰላምታ አይለያችሁ። በተጨነቃችሁበት በተቸገራችሁበት ነገር አላህ ያግዛችሁ። ሁሌም ወዳችኋለሁ። ውድ ሀገሬ ልጆች ወጥቶ ከመቅረት አላህ ይጠብቃችሁ። የምትወዱትን የሚወዳችሁን፣ የምታከብሩትን የሚያከብራችሁን አላህ ይወፍቃችሁ ትላላችሁ እና ሁሌም ደስተኛ ሆናችሁ እንድትኖሩልኝ እፈልጋለሁ። እና እንግዲህ ሰሞኑንም ብቻ ሳይሆን ወር ሊሆናቸው ነው እውነት ለመናገር ናቲና ሄሉ ያው ናቲ ከሀገር ከወጣ ሰዓት ጀምሮ ሄሉሻ ቪዲዮ ሰርታ አታውቅም። በግሏ መታም አታውቅም። ያኔ በራሷ ቻናል የለችም በጠቅሉ ማለት ትችላላችሁ። በወንድሟ ቻናል እንግዲህ አንድ ሰዓት ላይ ብቻ ይቻታለሁ። ከዛ ባለፈ ግን የሰው ነው እንጂ ሸር የምታደርገው ከቤቷ እየገባው ቸክ አረጋታለሁ የለችም። እና ትናንት እንዲያጋጣሚ ቲክቶክ ላይ ስገባ ያው በዓሉን ቤተሰቦቿ ጋር ሆነው አክብረዋል። አለች ደህና ነች። ለበዓል ድንገት ከበዓል ከአንድ ቀን በፊት መሰለኝ ድንገት ሄዳ ቤተሰቦቿን ሰርፕራይዝ አድርጋቸው ነበር። እንግዲህ በዓሉን ፏሻ ብረቅ ብላ አሳልፋለች። በቻናሏ ላይ ግን ምንም ነገር ይለቀቃችሁ የላችሁም እና ምናልባት የቲክቶክ አካውንቷ የሌላችሁ ሰዎች ካላችሁ አለች ለማለት ያክል ነው። ምን ሆና ነው ለምን አመጣም አንዳንድ ሰዎች አላችሁ እንግዲህ የምትጠይቁ። ስለዚህ ያው ብትመጣ ደስ ይለናል። እኔም እንዳልኳችሁ እናቴ እና እሷ የተለያየ ቦታ እንኳን ቢሆኑም ከሜዲያ ላይ መጥፋቱ ጥሩ አይደለም ብዬ አስባለሁ። ብሰራ እንዳልኳቸው ከወንድሟ መሻላ ትንሽ ወንድሟ ራሱ ዲያጌ ከሱ ጋር ሆነው ከእናቷ ጋር ሆነው መሻላ ብዙ አይዲያዎች አሉና ምናልባት የሆነ የራሷ የጀመረችው ስራ ኑሯት ካልሆነ በስተቀር እንደዚህ ብላ ከሜዲያ ትጠፋለች ብዬ አላስብም። ግን ደግሞ የሆነ ፕሮሰስ ይኖራታል ወይ ደግሞ ዙሮ መሽቁል የሆነችበት ስራ ሌላ ሊኖራት ይችላል። እንደዛ ካልሆነ ከሜዲያ ላይ አጠፋም ነበር። በመቀጠል ያው ግዴታ አዲስ ሰው መታወቅ የለባትም እንዳልኳችሁ ካለ ሰው ጋር መስራት ትችላለች እና መጥፋቷ ጥሩ ነው ብዬ አላስብም። ብትመጣ ደስ ይለናል። እና ብዙዎች እንግዲህ ሆና ነው የምትሉ አይነት ሰዎች ደህና ናት። እንግዲህ እንደምትመለከቷት ደስተኛ ሆና ነው ቤተሰቦቿ ጋር በዓልን ያሳለፈችው። የራሷ ምክንያት ይኖራታል እንግዲህ ያልመጣይበት። ናቴ ምናልባት እንዳልኳችሁ ስደት ላይ ስትሆኑ ከባድ ነው። ሂዶ 3 ሳምንት እስከሚሆነው ድረስ ስራ አልጀመረም ነበር ግን ዛሬ ከመጣው 3 ሳምንት ሆኖኛል። ግን ዛሬ ስራ ሊጀምር ነው ብሎ ባለፈው ሞተር ምናምን አይታችሁ ከሆነ ድራይቨርነት ገብቼ ምናምን እያለ ዴሊቨሪ እና እንግዲህ አይታችሁታል። ያ እንደዚህ አይነት ስራ ደግሞ ታውቃላችሁ መሽኩል ነው የሚያደርገው። በዛ ላይ መንገዱ ሲሄዱ ምናምን ውሎውን ደክሞት ይውላል። ማታ ሲመጣ ደግሞ መጥቶ ተጣጥቦ በልቶ የሚተኛበት እንደገና ደግሞ ምግብ ለራሱ ሰርቶ የሚበላበት ስለሆነ ያው ብዙ ጊዜ ቪዲዮ ለመስራት ላይ መቸው ይችላል ወይ ደግሞ የተሻለ ስራ እስካገኘ ድረስ እንደዚህ አጋጣሚዎች እስከ እረፍት እስካልተሰጠው ድረስ ቪዲዮ ለመስራት ብዙ ቢዚ ይሆናል። ግን ሄሉሻ ግዴታ እሱ ባይኖርም ስራዋን ብትሰራ ጥሩ ነው ብዬ አስባለሁ። ሌሎች ሰዎች ጋር ወንዶች ጋር ምናምን ያ ነገር ስህተት ይፈጠራል ብላ እንኳን ካፈራይ እንደገና እሱም ደግሞ አስጠንቅቋታል። ድጋሚ እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም፣ በእኔ መራቅ በእኔ እንትን በማለት ልጠብቀኝ ይገባል ብሏታል። ያው የሰው ሀገር ላይ ታውቃላችሁ ብዙ ነገሮች አሉ የማይመቻቹላችሁ ነገር። ያንን ነገር በማሰብ እንግዲህ ሄሉሻ ከሚዲያ ጠፍታለች እና ሶሲ ጓደኛዋም ነበረቻት እንግዲህ እሷም ጋር ሆኖ ሌላም ሰው ጋር ብቻ እንዳልኳችሁ መስራቷ ጥሩ ነበር። ከሚዲያ ባጠፋ አሪፍ ነው ብዬ አስባለሁ። እንግዲህ እነሱ ያውቃሉ በህይወታቸው ያሰቡትን ነገር በኋላ አቅም ወይ እንግዲህ ፕሮሰስ ጀምራ ቶሎ ብላ ወደ ናቴም ለመሄድ እያሰበች ሊሆን ይችላል ትላላችሁ። አውሮፓ ትላላችሁ፣ መጣንልሽ አውሮፓ። እና በተረፈ ያው ደህና ናት። እንግዲህ ወደ ወንሶችም ደግሞ በእሷ የሚሰሩ የነበሩት አሁን ላይ በናብረሽ በሌሎች እየሰሩ ነው። እኔ ግን እውነት አረሳችሁም፣ ሁልጊዜም እፈልጋችኋለሁ። ገብቷችኋል? ሰው ሲጠፋን ያረሳም። እንደውም እነዛ ሰዎች በቃ ለምን ሆነው ነው ምናምን የሚል ነገር ያሳስበኛል። ደህና ሆነው ካየኋቸው ደግሞ ደህንነታቸውን እነግራቸዋለሁ በቀን እንግዲህ የማልሰራበት ምክንያት አንደኛ እነሱ ያልሰሩትን ያልተናገሩትን ቃላት እንደዚህ ነው ብለን መስራት የለብንም መቼም እነሱ በሌሉበት ቦታ። ግን ደግሞ እንደዚህ ሶሊ ሲጠፋ ማስታወስ ጥሩ ነው እና ማሪናን ደግሞ ታውቋታላችሁ አይደል? ማሪና እውነት ለመናገር ጠፋች። ስንት ጊዜዋ
እሷ ልጅ ራሱ በጣም ጠፋኝ ከሚዲያ የት ገብታ ነው ምንድን ነው ወዴት ነው የሚለው እና ብዙ ጊዜ አሁን ስለ ማሪና ራሱ አንድ ሰው ሰርቶ አላየሁም። የሚገርማችሁ ነገር እና በጣም ይገርማል። የሰው ልጅ በቃ ከጠፋን ጥፍት ነው አይደለ? በዚህ ልክ መሆን የለብንም። ግን የሰው ልጅ ሲጠፋ ልናስታውሰው ይገባል። ሰዎችን ሲኖሩ ብቻ ሳይሆን ሲጠፉም ፈላጊ ቢኖራቸው ብዬ አስባለሁ። ስንኖርማ አለን ነው እና ብዙ ሰዎች ለጊዜው ነው እንጂ አብረዋቸው የሚበሉት የሚጠጡት አብረው እናንተ ጋር ፉንፉን ነው የሚሉት። እናንተ አንድ ቀን ብጠፉ ዙሮ አያዋቸውም። ከምን ደረሳችሁ የማይሏቸው የሩቆች ሰዎች ሳይሆኑ እንዲሁም የቅርብ ሰው ናቸው። የሚገርማቸው ነገር የእናንተ ውድቀት የሚያስደስታቸው ነው። የሰው ልጅ ሲጠፋ ልንፈልገው ይገባል። ምክንያቱም ያለበት ሁኔታ አስቸጋሪ ሁኔታ፣ ሰው አግዙኝ የሚልበት ሁኔታ ሊሆን ይችላልና የሰው ልጅ ገንዘብ ባይኖረን እንኳ በሀሳብ ብንረዳው ይሄም አንድ እንትን ነው ብዬ አስባለሁ። እና ሰዎችን እናስታውስ ትላላችሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አርሙኝ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። አይከፈልበትም። ቪዲዮ ወይም የምታዳመጡት ሰዎች ሁላችሁም ላይክ አድርጉ። ላይክ ስታደርጉ ተደራሽነት ይኖረዋል። እና ወዳችኋለሁ። አብሬያችሁ ነበሩ ሴሽቡነኝ